እንደምንሰነበታችሁ የዝግጅታችን ተከታታዮች በሶስተኛው ሰንበት ትምህርት በድጋሚ ተገናኝተናል። ዛሬም እንደተለመደው ከኔ ጋር ለውይይት የቀረቡትን በማስተዋወቅ ጀምራለሁ። በስተጎኔ በኩል ያለው ፓስተር ስንታየው መኮንን ነው። ከዚያ በመቀጠል ደግሞ ወንድሜ ደነቦ ገመዶ አለ። በዚያ በኩል ደግሞ እህቴ ኢየሩሳሌም ታመናለች። ይሄንን እንግዲህ ሰንበት ትምህርት ውይይት ወንድሜ ደነቦ ጸሎት በማድረግ እንዲሁም ደግሞ የሰንበት ትምህርቱን ጥቅስ በማንበብ ይጀምርልናል። ጊዜውን ለደነቦ ሰጣለሁ። እሺ፣ የዛሬው የውይይት አርዕስታችን ትዕቢት ወይስ ትህትና በሚለው አርዕስት ስር የተቀመጠልን የመጽሐፍ ቅዱስ ክፍል ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱንም የሚያዋርድ ሁሉ ከፍ ይላልና ሉቃስ 14:11 ላይ እንጸልይ። ቅዱስ 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 መሐሪና ቸር የሆንክ ልዑል እግዚአብሔር አምላክ ሆይ ስለ ምሕረትህ ስለ ቸርነትህ ስላልተለየን ልዩ ጥበቃ በልጅ በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። እግዚአብሔር አምላክ ሆይ የአንተን ምሕረት የአንተን ቸርነት የአንተን ባህሪ የአንተን ቅድስና ለመማር ተዘጋጅተናል። ቅዱስ መንፈስህ እያንዳንዳችንን እንዲያስተምረን ለአድማጮችም ለሰሚዎችም እግዚአብሔር አምላክ ሆይ በቅዱስ መንፈስ አማካኝነት የሚገባቸውን ነገር እንድትናገራቸው እኛንም ደግሞ ደካሞችን ትጠቀም ዘንድ መልካም ፈቃድ ይሁን። ይህንን ባህሪህን እኛም እየኖርንበት ለሌሎቹ ደግሞ ማሳየት እንድንችል አንተ እርዳን። ከቃልህ ብቻ አስተምረን። ስጋና ደም ጸጥ ይበል በክርስቶስ ኢየሱስ ስም አሜን። እንግዲህ ትዕቢት ወይስ ደግሞ ትህትና ይላል እና ሁሉ ነገር መልካም በሆነበት ሁሉ ነገር ደግሞ ምናልባት ቃላት ስላጣው ነው ፐርፌክት በሆነበትና እንከን የለሽ በሆነው ዓለም ውስጥ ትዕቢት ተፈጠረ፣ ያውም በሰማይ። ያ ትዕቢት እያደገ ጥርጣሬንና ሌሎችን ነገሮችን እየዘራ ከዚያ አልፎ ደግሞ አሁንም ወደ ምድር መጥቶ ታላቅ ጦርነትን ይዞ መጥቶ በእግዚአብሔር መልካምነትና እንዲሁም ደግሞ በሰይጣን መካከል ባለው ትዕቢት ምክንያት አሁን ያለችውን ዓለም ይህን መስላለች። እንደው በዚህ ላይ አጠቃላይ ስንመለከት እግዚአብሔር ፍቅሩን እየገለጸ ነው፣ ቸርነቱን እየገለጸ ነው፣ ምሕረቱን እየገለጸ ነው። ሰይጣን ደግሞ ያኔ በተፈጥሮ ውስጥና እንዲሁም ደግሞ መላእክትን አስተባብሮ በእግዚአብሔር ላይ ጦርነትን በማወጅ በራሱ ውስጥ የነበረውን ትዕቢት በሌሎች ውስጥ አድርጎ ደግሞ አሁንም ጦርነቱ እየቀጠለ ነው። በተቃራኒው ደግሞ በሌላኛው አንጻር ደግሞ እግዚአብሔር ፍቅሩን እያሳየ በትህትና ዛሬም አዳም ወዴት ነህ እያለ እግዚአብሔር ፍለጋውን እያደረገ ነው። እውነት ለመናገር ትዕቢት በጣም ጥብቅ የሆነ ነገር ነው። ደግሞም ትዕቢት በጣም በብዙ ነገሮች እጆቹን ጣልቃ እየዘረጋ ጣቶቹን ሁሉ እያስገባ በሰው ልጅ ሕይወት ውስጥ በተፈጥሮ ውስጥ ኢቭን በእግዚአብሔር ውስጥ ሁሉ ጣቱን እያስገባ ነው ያለውና እንደው ይህንን ትዕቢትና ደግሞ ከእግዚአብሔር ፍቅር አንጻር ትህትናውን ስናይ እንደው ትዕቢትን በምን ትገልጸዋለህ ወንድሜ ደነቦ? ጥሩ። ከአርስቱ ላይ እንደምንመለከተው ትዕቢት ወይስ ትህትና ይላል። እነዚህ ሁለቱም ቃላቶች የተለያዩ ወይንም ተቃራኒ ጎራ ያላቸው ናቸው። ትዕቢት የራሱ የሆነ መስፈርቶችና የራሱ መንገዶች አሉት። ትህትና ደግሞ የራሱ መስፈርትና የራሱ ጎዳናዎች ያሉት ክፍል ነው። ትዕቢትን በምንመለከትበት ጊዜ የትዕቢት መነሻው ምንድን ነው ካልን ራስ ወዳድነት ነው። ሰዎች ራስ ወዳድ ሲሆኑ ነው ትዕቢቱ የሚመጣው። ራስ ወዳድነት በብዙ መንገድ ሊገለጽ ይችላል። ለምሳሌ በኤደን ገነት በምንመለከትበት ጊዜ የትዕቢት የመጀመሪያው መነሻ የተጀመረው በኤደን ገነት ነው። ኢሳይያስ 14 ወይንም ሕዝቅኤል 28 ወንድሞቼ እህቶቼ በቤታቸው እንድታነበው እጋብዛችኋለሁ። ያ ትዕቢት በሉሲፈር ልብ ውስጥ ሲጸነስ የመጸነሱ ምንጭ ምንድነው ካለን ራስ ወዳድነት ነው። ራስ ወዳድነቱ ምንጩ ምንድነው ካለን የክርስቶስን ቦታ ወይንም የሌሎችን ስፍራ መመኘት፣ እኔ ከሌሎች ከፍ ያልኩ ነው ብሎ ራስን የተለየ ወይንም ከፍ ያለ ቦታ ማስቀመጥ ነው። የትህትና ባህሪስ የተሻሉ ሆኖ እንኳን እያሉ
የተሻሉ እንዳልሆኑ ራስን ሁሉ ጊዜ ምን ማድረግ ነው? ዝቅ ማድረግ ነው። ትዕቢት በባህሪው ከፍታን፣ መታየትን፣ መገለጽን፣ ራሱን ማሳየትን ሲፈልግ፣ ትህትና ደግሞ ዝቅ ማለትንና ሌሎችን ማሳየት የሚፈልግ ባህሪ ነው። ሁለቱም ባህሪ ናቸው። ትህትና ባህሪ ነው፣ ትዕቢትም ባህሪ ነው። ትህትና በልምምድ የሚመጡ ናቸው። ትዕቢትም በልምምድ ኤክሰርሳይዝ አድርገን የምናመጣው ነገር እንደሆነ ከዚህ ክፍል ላይ እንመለከታለን። ለዚህ ነው እኛ በምድር ላይ በምንኖርበት ጊዜ ብዙ ከትዕቢት ጋር የተገናኙ ነገሮችን አይተናል። ብዙ ፖለቲከኞች አብዛኛዎቹ ከትህትና ይልቅ የትኛው ይቀናቸዋል? ትዕቢት ይቀናቸዋል። ማን አለብኝ ይቀናል። እኔ ሁሉን ነገር ማድረግ እችላለሁ። ያ ብቻ አይደለም። ሀብታሞችንም ስንመለከት በሀብታቸው ስለሚመኩ ሁሉም ነገር የፈለገው ነገር ብታመጣ ብዙ ሀብትን በሙሉ አይደለም እያለ ያለ ነው። ምክንያቱም ለእግዚአብሔር ክብር የሚጠቀሙ ብዙ ሀብቶች ስላሉ። ታዋቂ ሰዎችንም ስንመለከት ማን ነው ቀድሚያ የሚሰጡት? ለራሳቸው ነው። በሁሉም ስፍራ ራሳቸውን ማሳየት ይፈልጋል። ለዚህ የትዕቢት ዋናው ምንጩ ራስ ወዳድነት ሲሆን የትህትና ዋናው ምንጩ ደግሞ ፍቅር ወይንም ሌሎችን ወዳድነት ነው። እግዚአብሔር ትሁት ነው ስንል ስለኛ ወዳጅነቱ ወይንም ፍቅሩ ስላየለ ልጁን ወደ ምድር ሰጠና ልጁ ደግሞ በትህትና መንገድ ሄዶ እኛን ወዴት አመጣን? ወደ ሕይወት መንገድ አመጣን። የሉሲፈርን የትዕቢት ውጤት ወይንም የትዕቢትን መገለጫ በምንመለከትበት ጊዜ በሰማይ እኔ በተራሮች ላይ ይቀመጣሉ እኔ የሚል ነው። እኔ ከሁሉ የተሻልኩ ነኝ፣ እኔ እንዲህ ማድረግ እችላለሁ የሚል ነው። እኔነት ደግሞ መነሻው ትዕቢት ነው። ትዕቢት ውድቀትን ትቀድማለች ይላል። በትዕቢት የሚካሄዱ መንገዶች መጨረሻቸው ውጤታቸው ምንድነው? ውድቀት ነው። የትህትና ደግሞ መነሻቸው መድረሻቸው ውጤታቸው ምንድነው? ከፍ ማለት ነው። ለዚህ ነው በአንደኛ ምዕራፍ 2ን በምናጠናበት ጊዜ ከቁጥር 15 እስከ 17 ያለው ትዕቢት የትኛውን ክፍል ያደርጋል፣ ትህትና የትኛውን ክፍል ያደርጋል? በዓለም ያሉትን አትውደዱ። ምክንያቱም ዓለምን ስንወድ በውስጣችን ምን እያደረ ይመጣል? ምን እያደገ ይመጣል? ትዕቢት፣ ማን አለብኝበት፣ እኔ ነኝ የተሻለህ እንደሆነ ራስን እንዲገምትና እንዲያስቀምጥ ያደርጋል። በዓለም ያለውን ሁሉ አትውደዱ። በዓለም ያለው ሁሉ ምንድነው? የሥጋ ምኞት፣ የዓይን አእምሮትና በገንዘብ መመካት ነው ይላል። የሥጋ ምኞት የሥጋን ፍላጎት ብቻ ማሟላት ነው። የዓይን አእምሮት ማለት ሁሉም ነገር በዓይን የታየውን ነገር በሙሉ በዓይን የገባ ነገር ዓይንን ያወጣል። ምክንያቱም የሳምሶንን ታሪክ ስንመለከት በዓይኔ ገብታለች አለ ደሊላ። መጨረሻ ምን አደረገችው? ዓይኑን አወጣችው። ከሱ በፊት ስለ ዓይን በምንመለከትበት ጊዜ በዘፍጥረት ምዕራፍ 3 በእባቡና በሴቲቱ መካከል ያለ ግንኙነት ሲጠቃለል ምንድነው? ይህን በበላችሁ ቀን ሞትን አትሞቱም፣ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለከለከላችሁ ካለ በኋላ ሔዋን ዛፉ ለመብላት ምን የሆነ ነው? ያማረ። በምን ነው የሚያምረው? በዓይን ያምራል። በጆሮ ያምራል። በግንባር በዓይን ነው። የዓለም ነገር የዓይን ምንድነው አለ? አእምሮት ነው። ያ ለዓይን ያማረው ዛፍን ፍሬውን በመብላቷ ምክንያት ያማረ ሁሉ ምን አይደለም? ጥፋት ነው። በዘፍጥረት ላይ ደግሞ በምናጠናበት ጊዜ አብርሃምና ሎጥን ታሪክ ስንመለከት አብርሃም ለሎጥ ቅድሚያ ሰጠ። እባክህ የምትፈልገውን ውሰድ፣ እረኞቻችን እንዳይጣሉ እንለያይና እንኑር ባለው ጊዜ ሲታይ የሚያምረውን ክፍል ሎጥ ምን አደረገ? ወሰደ። ያ የሚያምረው የሎጥ የወሰደው ስፍራ መጨረሻው ምን ሆነ? በእሳት ጠፋ። ለምን? ቢያምርም ውስጡ ያለው ነገር በሙሉ ምንድነው? የተበላሸ ነው። ቀጥሎስ በገንዘብ መመካት። ቅድም ያልኩ ታዋቂ ሰዎችን ሀብታም ሰዎች በገንዘባቸው ያስባሉ። ምንለው በገንዘብ መመካት። ክርስቶስም ሲያስተምር ባለጸጋው ወደ ክርስቶስ እድን ዘንድ ምን አደረገ? እንደዚህ ፈጸም፣ እነዚህን ሁሉ ፈጽም ያለው በል ያለህን ሽጥና እኔን ተከተል ሲል ያ ጊዜ ባለጸጋው ሀብታሙ ምን አለው ይላል? ቅር አለው። ለዛ ክርስቶስ ያንን ነገር ለገንዘብ ጥብቅ ያላቸውን ባለጸጋዎች ለመግለጽ ነው። ባለጸጋዎችን ለመግለጽ አይደለም። ባለጸጋነታቸው ከገንዘብ ጋር በጣም ጥብቅ የሆነ ግንኙነት ያላቸውን ሰዎች ለመግለጽ ወይንም ባለጸጋዎች ሀብታሞችን ለመግለጽ ሲፈልግ ባለጸጋ የእግዚአብሔር መንግስት ከሚገባ ግመል በመልፌ መቀዳዳ ምን
ይሻላል አለ። ለዛ የትህትና ይሄ ባለጸጋዎች ነው፣ የትዕቢት ውጤቶች ናቸው። ትህትናን በምንመለከትበት ጊዜ ደግሞ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ እንዲህ የሚል ክፍል አለ። ማንም ኤጲስቆጶስን ቢፈልግ መልካም ስራ ይመኝ የሚለው ቃል የታመነ ነው። ትህትና ሁልጊዜ ከምን ጋር የተገናኘ ነው? መልካም ስራ መልካም ተግባርን ከማድረግ ጋር የተገናኘ ነው። ራስን ለሰዎች ከመስጠት ጋር የተገናኘ ነው። ራስን ለሰዎች መስዋዕት ከማድረግ ጋር የተገናኘ ነው። ትዕቢትንና ትህትናን በምናይበት ጊዜ የትዕቢትና ጥብቅ ጣቶች ወይንም እሴቶቹ ምንድን ናቸው? የመጀመሪያው ራስ ወዳድነት ነው። ሁለተኛው ለራስ የሚደረግ ክብር ነው። ሶስተኛ ራስን ከፍ አድርጎ የተለየ ቦታ ለማስቀመጥ የሚደረግ ናቸው። ጣቶቹ ወይንም አሻራዎቹ የሚጽፉት የሚያደርጉት ትግብር፣ ባህሪያቸው፣ አካሄዳቸው፣ አረማመዳቸው እነዚህ ናቸው። ለዚህ ነው የትዕቢት ውጤት ወይንም የትዕቢት የመጨረሻ ግቦቹ ምንድነው? ዓለምን በዓለም ያሉትን መውደድ፣ የስጋን ምኞት ማድረግ፣ የዓይን አምሮትን ብቻ ማድረግ፣ በገንዘብ ብቻ ምን ማድረግ ነው? መመኘት። በዓለም ስለሆነው እንጂ በዓለም ስላልሆነ ማንም ያለውን ነገር ይተው። የአባት ፍቅር የዓለምን የሚወድ ከሆነ በዓለም ያለውን ነገር የሚወድ ከሆነ የአባት ፍቅር በሱ ውስጥ ምን የለም ብሎ የገለጸው ለዚህ ነው። እርሱም እኛ ራሳችን እንደምንወድ ሌሎችን መውደድ አለብን። የትህትና መገለጫ ነው። ትዕቢት ምንም ከላይም ከታችም የለውም። ራስ ወዳድነት ውጤት ደግሞ እኔነት ነው። ለዛ ነው የኃጢአት ማዕከሉ እኔ። በእንግሊዘኛው the center of sin is I እንደሚለው SIN ሴንተሩ I ነው። the center of sin is I እንደሚለው የኃጢአት ማዕከል ማንም ሰው እኔ ማለት ከጀመረ ወደ ኃጢአት ለመግባት ነገሮቹ በጣም ቅርብ ናቸው ማለት ነው። ሀብታችን፣ ችሎታችንና ስኬቶቻችን ዋጋችንን በጣም ከፍ የሚያደርጉ ሊሆኑ አይገባም። የሀብታችን የስኬታችንና አካሄዳችን ባለቤት ነው ዋጋው ከፍ ማለት የሚገባው እንጂ ሀብታችን አይደለም ከፍ ማለት የሚገባው። በምትኩ ዋጋችን ሁልጊዜ ከእግዚአብሔር ጋር እንደሆነ ማሰብ መቻል አለብን የሚለውን ነገር ለመግለጽ ነው። አመሰግናለሁ ወንድሜ ደነባው። እንግዲህ የዚህ ሁሉ መሰረቱ ወደ ሆነው ነገር አሁን እየመጣን ነው። እንግዲህ ትዕቢት ሌሎች ነገሮቹ አንድን ነገር ነው መሰረት አድርጎ የሚመጣው እኔ የሚለውን። ስለዚህ ራስን ወደ ማወቅ አሁን ይመራናል። እንግዲህ ብዙዎቻችን ራሳችንን እንደ መልካም ነው የምንቆጥረው። ብዙዎቻችንን ራሳችንን እንደ ቅዱስ አድርገን ነው ሌላው ላይ ጣታችንን የምናደርገውና ከዚህ አንጻር እንደው ራስን ለማወቅ መጀመሪያ ራስን ማወቅ ያስፈልጋልና ስለዚህ እንዴት አድርገን ነው ራሳችንን የምናውቀው? እስኪ እህቴ ኢየሩስ። እሺ ወንድም ደነቦ በደንብ በግልጽ ስለ ትዕቢትና ስለ ትህትና በደንብ ግልጽ አድርጎ አስቀምጦልናልና እዚህ ሰንበት ትምህርታችንም ደግሞ አንድ ታሪክ ነገር ያስቀምጣልና ሁለት ሰዎች ለመጸለይ ወደ ቤተክርስቲያን ሄዱ ይላልና አንደኛው የተከበረ ሽማግሌ እንደነበረና በቤተክርስቲያኑ ፕሮግራም ከመጀመሩ በፊት ይጸልይ ነበረ እና በጉባኤ ፊት ይጸልይ ነበር። ጮክ ብሎ ይጸልያል። ስለ ራሱ መልካምነት እግዚአብሔርን ያመሰግናል ይላል። በተቃራኒው ደግሞ ሌላ ከህብረተሰቡ የተናቀ የተገለለ ሰው ደግሞ በቤተክርስቲያኑ ጀርባ ቆሞ ስለ ኃጢአቱ ስለ ከበደው ሸክም እያለቀሰ እንባውን እያፈሰሰ ይጸልያልና ኃጢአተኛ ነኝ እባክህ ማረኝ እያለ ይጸልያል። የሁለቱን ታሪክ እንመለከታለን። በድጋሚ ደግሞ ወደ መጽሐፍ ቅዱሳችን ስንመለስ ሉቃስ 18:9 በምናነብበት ጊዜ ቀጥሎም ኢየሱስ ጻድቃንን እያሉ ለሚመኩና ሌሎችን ለሚንቁ ሰዎች ይህ ምሳሌ ተናገረ። ሁለት ሰዎች ለመጸለይ ወደ ቤተ መቅደስ ሄዱ። አንዱ ፈሪሳዊ ሲሆን ሌላው ቀራጭ ነበረ። ፈሪሳዊ ቆሞ እንዲህ ሲል በልቡ ጸለየ፣ እግዚአብሔር ሆይ እኔ እንደሌሎች ሰዎች ቀማኛ፣ ግፈኛ፣ አመንዝራ ስላልሆንኩ አመሰግናለሁ። ይልቁንም እንደዚህ እንደ ቀራጭ ስላልሆንኩ አመሰግናለሁ። እኔ በሳምንት 2 ቀን ጾማለሁ፣ ከማገኘው ሁሉ አስራትን አወጣለሁ፣ ሰጣለሁ። ቀራጩ ግን በሩቅ ቆመና ገና ቀና ብሎ ወደ ሰማይ ለማየት እንኳን አልደፈረም። ነገር ግን በእጁ ደረቱን እየመታ አምላክ ሆይ እኔ ኃጢአተኛውን ማረኝ ይል ነበር ይላልና ሁለት ሐሳብ ነው እንግዲህ አሁን እዚህ ጋር የምንመለከተውና
ራሳችንን አሁንም መፈተሽ ያስፈልገናል የትኛው ወገን እንደሆንን በትህትና በእግዚአብሔር ፊት ይሄ ኃጢአተኛ ማንነታችንን ይዘን ምንቀርብ ነው ወይስ ደግሞ እንደ እዚህ ጋር እንደ ፈሪሳዊው የሚያደርግነው መልካም ያደረግናቸው መልካም ነገሮች እንዲሰርተን ነበር እንዲያደርገን ነበር የሚለውን ይዘን በእግዚአብሔር ፊት የምንቀርብ ሰዎች ነን የሚለውን ነገር ራሳችን መመርመር አለብን። ስለ ራሳችን ከፍ ማድረግ ራሳችንን የሰራናቸውን ነገር መልካም ነገሮችን ማውጣት ለውድቀት ወይም ወደ ትዕቢት የሚመራን ነው። እዚህ ላይ 14ን በምንመለከትበት ጊዜ ራሱን ከፍ የሚያደርግ ሁሉ ዝቅ ይላል፣ ራሱን ዝቅ የሚያደርግ ግን ከፍ ይላል እና ዝቅ ባልን ቁጥር እግዚአብሔር ደግሞ ከፍ እንደሚያደርገን እንመለከታለን። ምክንያቱም የእግዚአብሔር መንግስት የእግዚአብሔር ትምህርት ከዚህ በተቃራኒው ነው። ምክንያቱም እግዚአብሔር ከኛ የሚጠብቀው ይሄ የወደቀው ማንነታችንን ኃጢአት የሰራነው ማንነታችንን ይዘን ወደ እግዚአብሔር ፊት እንድንቀርብ ይጠብቅብናልና መጀመሪያ ምንድነው ማድረግ ያለብን? ኃጢአትነታችንና ከክርስቶስ እጅግ የራቀን መሆናችንን ተገንዝበን ወደሱ መቅረብ እንዳለብን ይናገራልና ለዚህም ደግሞ አንደኛ ዮሐንስ 1:9 በምንመለከትበት ጊዜ ኃጢአታችንን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ አምላክ እንደሆነ ይነግረናልና በዚህ በትህትና መንፈስ ነው ሁሉ ጊዜ ወደ እግዚአብሔር እንድንቀርብ የሚፈልገውና ወደ ክርስቶስ ደግሞ በቀረብን ቁጥር ይበልጥ ኃጢአታችንን እንመለከታለን፣ ይበልጥ የሰራነውን ነገር እንመለከታለን። በራቀን ቁጥር ነው የኛ መልካምነት ጎልቶ የሚታየንና ይበልጥ በእግዚአብሔር በተጠጋን ቁጥር ግን ምን ያክል ደካማ እንደሆነ ምን ያክል ኃጢአተኛ መሆናችንን እንረዳለንና ይህንን ነው ራሳችንን መፈተሽ መቻል ያለብን ብዬ አስባለሁ። በዚህ ክፍል ላይ የሰራነው መልካምነት ሳይሆን ይዘን መቅረብ ያለብን ምን ያክል ደካማ መሆናችን ግን ክርስቶስ እንደሚያስፈልገን ከኃጢአታችንም ደግሞ የሚያወጣን እሱ እንደሆነ ተገንዝበን ወደሱ መቅረብ መቻል እንዳለብን ያስተምረናል። እግዚአብሔር ይባርክሽ። እንግዲህ ይሄ በራስ መደገፍን በራስ ላይ መተማመንን እንዲሁም በተጨማሪ ደግሞ በራስ ጽድቅ ላይ በራስ ቅድስና ላይ ሙሉ በሙሉ ከመተማመን ይልቅ ወዴት እንድንመለከት ይፈልጋል? ወደ ሕግና ወደ ምስክር ሂዱ። ይህንን ባይናገሩ ምን የላቸውም? ንጋት አይበራላቸውም ወይም ብርሃን የላቸውም። there is no light on them ነው የሚለውና ብርሃን የላቸውም። ስለዚህ ወደ መጽሐፍ ቅዱስ ስንሄድ በዚያ ውስጥ እንደውም የእግዚአብሔር ሕግ ምንድን ነው ይላል? መስታወት ነው ይላል። መስታወት ፊት ደግሞ ራሳችንን ስናቀርብ እላያችን ላይ ያለውን ጉድለት በሙሉ ምን እናደርጋለን? ከመስታወት ውስጥ እንመለከታለን። ጉድለታችንን እናይና ከዚያ በኋላ ጉድለታችንን ከተመለከትን ደግሞ ያንን ጉድለታችንን በራሳችን ማስወገድ እንችላለን? አንችልም አይደለ? ጽድቃችን ምንድን ነው ይላል? የመርገም ጨርቅ ነው። ስለዚህ ራሳችንን ጉድለታችንን ወይም ኃጢአታችንን ማንጻት ስለማንችል ኃጢአታችንን ደግሞ ሊያስተሰርልኝ የሚችል ኃጢአታችንን ይቅር ሊያደርግልን ወደሚችል ወደ እግዚአብሔር ጸጋ ወደ እግዚአብሔር ዙፋን ምን ማድረግ እንችላለን? በእምነት ምን እንሆናለን ይላል? እንቀርባለን። ይሄ መልካም ግንኙነት ይሆንልናል። እንግዲህ ስለ ግንኙነት ስለሆነ እንደውም በዚህ አይነት ሰብአዊ ሰዎችን ደግሞ በየግል ደግሞ ስናያቸው በዚህ ውስጥ አንድ ሰው ምሳሌ ሆኖ ይቀርብልናል በሰንበት ትምህርታችንም። ይሄም ሙሴ ነው። ሙሴን ትሁት የሆነ አገልጋይ ይለዋል። እንግዲህ ሙሴን በባህሪው ስናየው በውሃ ላይ የተጣለ ሰው ነበረ። ከልጅነቱ ከዛ ተነስቶ ነው በኋላ ላይ ያንን ታላቅ የሆነውን የእስራኤልን ሰራዊት መሪ የሆነው። እንደው ከሙሴ ባህሪ ራሱ ተነስተን ምን ልንማር እንችላለን? በሙሴ ውስጥ ራሳችንን በሙሴ ጫማ ብናደርግ ያ ሁሉ እድል ቢኖረን እንዴት አድርገን ራሳችንን እናያለን? ፓስተር። እሺ፣ የሙሴን ባህሪ በምናጠናበት ጊዜ በጣም የተለየ ባህሪ ነው ያለው። እንዳው አሁን እንዲህ አይነት ነገር ቢከሰት ወይ ፍተሻ ቢደረግ ምን ያህል ነው ሰው ይሄንን ነገር ማድረግ የሚችለው ብለን ራሳችንን መጠየቅ እንችላለንና ሙሴ ትሁት አገልጋይ ነበረ ይላል። ለምንድነው ሙሴ ትሁት አገልጋይ የሚለውን በምንመለከትበት ጊዜ ሙሴ ያደገው እስከ 12 ዓመት ከእናቱ ጋር ቆየ። ከዛም በኋላ ወደ ፈርዖን ቤት ተወሰደ።
በፈርዖን ቤት የውትድርና ስልጠና ሰለጠነ። በፈርዖን ቤት ያላገኘው ዕውቀት ያላገኘው ሀብት አልነበረ። ምክንያቱም የፈርዖን ምንድነው የልጅ ልጅ ነው። እና ሙሴ የእግዚአብሔርን ቃል በመናጠናበት ጊዜ ያንን ምን አደረገ ይላል? ናቀ ይላል። የፈርዖን ልጅ ከመባል ከእግዚአብሔር ሕዝብ ጋር ምን ማድረግን መረጠ ይላል? መከራን መቀበልን መረጠ ይላል። እንግዲህ እንደውም በአሁኑ ጊዜ ቢታይ ወይም በአሁኑ ሰዓት ይሄ ሰውየው እንደው ቢገመገም ፋራ ልባል የሚችል የሆነ እጅግ ሞኝ። ምክንያቱም ቤተ መንግስትን ትቶ ሀብትን ትቶ ብልጽግናን ትቶ ዕውቀትን ትቶ ምን አደረገ ይላል? ከእግዚአብሔር ሕዝብ ጋር መከራን መረጠ። ከዛም በኋላ ወዴት ሄደ? ወደ ምድረ በዳ እንደሄደ እንመለከታልና በዕብራውያን ምዕራፍ 11 ከ24 እስከ 24 ከ26 ስንመለከታለን ሙሴ የፈርዖን የልጅ ልጅ እንዳይባል ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ እንኳን መከራን መቀበልን መነቀፍን እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ ይላል። በእውነት ሁላችን እንዲህ አይነት ምርጫ መምረጥ እንድንችል እግዚአብሔር ይርዳልና ሙሴ የመረጠው ምርጫ አስገራሚ ምርጫ ነው። ከፈርዖን ቤት ሀብት ብልጽግና ይልቅ ከእግዚአብሔር ጋር መሆን መረጠ። ስለዚህ ሙሴ በህይወቱ ምን አይነት ሰው ነበረ? ትሁት ሰው ነበረ። ከሙሴ የምንማረው ይህንን ነው። ሙሴ በዚህ ምድር ሀብት በዚህ ምድር ብልጽግና አይደለም ደስታውን ማግኘት የፈለገው። ደስታውን ማግኘት የመረጠው ከምንድን ነው? ከእግዚአብሔር ሕዝብ ጋር መከራን በመቀበል ያንን መረጠ። በትህትና ያንን እንደመረጠ እንመለከታለን። እና ሙሴ በጣም የተለየ ባህሪ እንደነበረው እንመለከታለን። ዘጸአት 2:12 ላይም ሄደን ስንመለከታለ በራስ መተማመን ምክንያት ብቃትን ማጣት። በተለየ መልኩ ሰዎች በራሳቸው ሲተማመኑ የትኛው ነገራቸውን ያጣሉ? ብቃታቸውን፣ መልካም ነገራቸውን ያጣሉ። ሙሴ ተራራዎች እንደ መማሪያ ክፍል እያገለገለና ትዕቢቱም ተወገደለት ይላል። ሙሴ በምድረ በዳ ለስንት ዓመት ነበር የቆየው? ለ40 ዓመት በምድረ በዳ ነበር የቆየው። ሙሴ ምን አይነት ባህሪ ነበረው? በራሱ ጉልበት የሚችል የሚመስለው። ስለዚህ ወደ እስራኤላውያን ወጣ ይላል። ከዛ ከእስራኤላውያኖች መካከል የፈርዖን ሲጨቁኗቸው አገኘ። አንዱን ምን አደረገ ይላል? መጥቶ እንደገደለው እንመለከት። መጀመሪያ በራሱ ጉልበት በራሱ አቅም ምን የሚያደርግ ነበር? የሚተማመን ነበር። በእውቀቱ በጉልበቱ የሚታመን ነበር። ነገር ግን በጉልበቱ መታመኑ እንደማያዋጣው ምን አደረገ? ገባው። ከዛም ወደ ምድረ በዳ እንደወሰደው ለ40 ዓመት በምድረ በዳ እዛ እንደተማረ እንመለከታለን። ትህትናውን የተማረው በጎችን በመጠበቅ በዛ በተራራው ከማን ጋር በመሆን? ከእግዚአብሔር ጋር በመሆን። አያችሁት? ከእግዚአብሔር ጋር ስንሆን የኛ ማንነት ምን ይሆናል? ይቀየራል። የሙሴ ማንነት እንደተቀየረ እንመለከታለን። ሙሴ በምድረ በዳ ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ነበረ። ይሄንን የመሰከረለት ማለት ነው እግዚአብሔር ራሱ ለሙሴ እንደመሰከረለት እንመለከታለን። በትህትናው በየዋህነቱ ይታወቅ ነበረ። በህይወት ውስጥ በእያንዳንዱ ትልልቅ ክስተት ውስጥ ማለትም የቁጥቋጦ መንደድ፣ በግብፅ መቅሰፍቶች፣ ቀይ ባህር መሻገር፣ ከሰማይ የወደቀው መና፣ ከእግዚአብሔር ጋር በቀጥታ መነጋገሩን፣ 10ቱን ትእዛዛት ጽላቱን መቀበል፣ ያ ሁሉ ሙሴ ነበር። ያ ሁሉ እድል ያገኘው ሙሴ በምንድን ነው? ትሁት በመሆን በእግዚአብሔር ፊት በመቅረብ እንደነበረ ግንኙነቱን ከማን ጋር አደረገ? ከእግዚአብሔር ጋር በማድረጉ ትልቅ የህይወት ለውጥ እንደመጣለት እንመለከታለን። መነጋገር፣ 10ቱን ትእዛዛት መቀበል፣ አለቱን ከመታ በኋላ የእግዚአብሔር ቃል መስማት ከተከሰቱት በኋላ ትዕቢት አሳይቶ ቢሆን ኑሮ ህይወቱ አመራሩ ምን ያህል የተለየ እንደሚሆን ማሰብ ይቻላል። ስለዚህ ሙሴ በህይወቱ
ከእግዚአብሔር ጋር በነበረው ህይወት ጉዞ ውስጥ እጅግ በትህትና ሲመላለስ እንደነበረ እንመለከታለን። ህይወቱን መለስ ብለው ያስቡ። የራሳችን ህይወት ደግሞ ምን ልናደርግ ያስፈልጋል? መለስ ብለን ልንመለከት ያስፈልጋል። ራሳችን ስናይ ምን እንመስላለን? እንደ ሙሴ እግዚአብሔርን ነው የምንመርጠው? እንደ ሙሴ ልባችን ትሁት ነው? ቅድም እህቴ ኢየሩስ ስትገልጽ እንደነበረው እነዛ ሁለት ሰዎች ወደ ቤተ መቅደስ ሄዱ ይላል። አንደኛው ራሱ ደረቱን እየደቃ እኔን ኃጢአተኛው ማረኝ እያለ ሲጸልይ እንመለከታለን። ሌላኛው ደግሞ በአደባባይ ላይ ሆኖ እንዴ እኔማ በቃ ከሁሉም የተሻልኩ ነኝ፣ እኔማ ኃጢአተኛ ሰው እያለ ራሱን ሲገልጽ ነበርና ራሳችንን ወደኋላ ማየት እንደሚያስፈልገን እንመለከታለን። ኃጢአት የህይወታችን አካል፣ ኢየሱስ ደግሞ በጣም የሚያስፈልገን ለዚህ ነው። ኃጢአት ምንድን ነው? የህይወታችን አካል ነው አይደለ? የህይወታችን አካል ኃጢአት ከመሆኑ የተነሳ ምን እንሆናለን? ትህትና በህይወታችን አይኖርም። ራስ ወዳድ እንሆናለን። ነገር ግን በክርስቶስ ኢየሱስ በወይኑ ግንድ ከተጣበቅን የኛ ማንነት ምን ይሆናል? ይቀየራል። በክርስቶስ ኢየሱስ ማንነታችን ይለወጣል። ለዚህ ነው ጌታ ኢየሱስ ክርስቶስ የሚያስፈልገው። ለዚህ ነው ለሰው ልጅ እግዚአብሔር የሚያስፈልገው። ስለዚህ ይሄንን ነው ማሰብ የሚያስፈልገን ማለት ነው። እንግዲህ እዚህ ላይ በአጠቃላይ ስናየው ሰንበት ትምህርቱን ምንድነው የምናየው? እንግዲህ ትዕቢት ከውድቀት እንደሚቀድም በሉሲፈር ውስጥ የተፈጠረው ትዕቢት እያደገ በኋላ ላይ በሰማይ ስፍራ እስከማይገኝለት ድረስ እንደተጣለ ሁሉ እናያለን። ከዚያ በመቀጠል ደግሞ በግለሰብ ደረጃ ደግሞ ስናየው ትዕቢት የራሱ የሆኑ ብራንቾች አሉት፣ ቅርንጫፎች አሉት። ስለዚህ መጀመሪያ ላይ በራስ መመካት፣ ከዚያ በኋላ ደግሞ በራስ ብቻ ሳያልፍ ባላቸው ንብረቶች ላይ መመካት፣ ከዛ አልፎ ደግሞ ራስን ከፍ ከፍ ማድረግ ሌሎችን ነገሮችን ያጠቃልላል። ከዛ አልፎ ደግሞ ወዴት እንድንመጣ ይፈልጋል? ሰንበት ትምህርታችንን ራሳችንን እንድንፈትሽ፣ ራሳችንን እንድንመረምር፣ ራሳችንን ከመረመርን በኋላ ደግሞ በራሳችን እግር አንጻር የሆነውን አንድ ምስኪን የሆነውን ፍጥረት ሙሴን ደግሞ ስናይ እናያለን። ሙሴ ምንም እንኳን የሁሉ ሀብት ንብረት ቢኖረውም ነገር ግን ከእግዚአብሔር ሕዝብ ጋር መከራ መቀበልን ምን አደረገ? መረጠ። ምክንያቱም ብድራቱ ምን አድርጎ ስለተመለከተ፣ ትኩር ብሎ ስለተመለከተ። ከዚህ ሁሉ ደግሞ ወጥተን ወደ መጽሐፍ ቅዱሳችን ስንመለከት እንግዲህ ወንድሞቼስ በቀረውስ ደግሞ ይላል ትህትና የሆነውን ሁሉ፣ የዋህነት የሆነውን ሁሉ፣ ቸር የሆነውን እነዚህን ሁሉ ምን አድርጉ ይላል? አስቡ ይላል። ስለዚህ ዛሬም እነዚህን ነገሮች በማሰብ በትህትና ወደ እግዚአብሔር በመቅረብ ይህንን እናያለን። እንግዲህ አድማጭ ተመልካቾቻችን ካፍታ ቆይታ በኋላ ደግሞ ዳግም ስንገናኝ ይህንን ነገር ደግሞ ከህይወታችን ጋር አቆራኝተን እግዚአብሔርን በማምለክ የበለጠ የምናከብርበትን ትምህርት እንማራለን። ባላችሁበት ጠብቁን። እንግዲህ አድማጭ ተመልካቾቻችን ካፍታ ቆይታ በኋላ ተገናኝተናል። እንግዲህ ከዚህ በፊት እንዳየነው የተለያየ ነገሮችን ትዕቢት ጥፋት እንደሚያመጣ ከራሱ ከዲያብሎስ ሐሳብ ከሰይጣን ሐሳብ ተምረናል። ራሱን በሰማይ ስፍራ እንዳልተገኘለት እንደተጣለ አይተናል። ሌላው ደግሞ ራሱን ከፍ ከፍ የሚል ምን ይሆናል? ዝቅ ይላል።
ራሱን ዝቅ ዝቅ ደግሞ የሚያደርግ ምን ይሆናል? ከፍ ይላል። ስለዚህ ኃጢአት ውጤት አለው፣ ወይም ደግሞ የኃጢአት ውጤቱ ክፋቱ በኋላ ላይ ደግሞ በህይወት ላይ ይከሰታል እና ታላቁ ጥፋት የሚል በሮቦ ክፍል ላይ ሰንበት ትምህርታችንን ያሳያልና ይሄ ታላቁ ጥፋት የተባለው ነገር ምንድን ነው ፓስተር? እሺ እንግዲህ ይሄንን ጥናታችን ስንቀጥል ሳለ ከሐሙሱ ላይ ሮብ ላይ ማክሰኞ ላይ ስናጠና ሳለ ምን ብለናል? ሙሴን አንስተን ትሁት እንደሆነ የሱን ባህሪ ተመልክተን ነበር። እንደገና ደግሞ በመቀጠል ደግሞ ታላቁ ጥፋት ይላል እና ይሄን ታላቁ ጥፋት የሚለውን ክፍል ከማየታችን በፊት ሉቃስ 22 ከ24 ጀምሮ ያለውን ክፍል አነባለሁ። ደግሞ ማናቸውም ታላቅ ሆኖ እንዲቆጠር በመካከላችሁ ክርክር ሆነ፣ እንዲህም አሏቸው፣ የአሕዛብ ነገሥታት ይግዟችሁ፣ በላያቸውም የሚሰለጥኑ ቸርነት አድራጊዎች ይባላሉ። እናንተ ግን እንግዲህ እንዲህ አትሁኑ፣ ነገር ግን ከናንተ ታላቅ የሆነ በመካከላችሁ እንደ ታናሽ የሚገዛ እንደሚያገለግል ይሁን ይላል። መጽሐፍ ቅዱሳችንን ስንመለከት ሳለ ምንድነው የሚለው? ታላቅ ሊሆን የሚወድ ቢኖር እንደምን ይሁን አለ? እንደ ታናሽ ይሁን። ስለዚህ ትዕቢት ወይ ትህትና የሚለውን ሐሳብ ስንመለከት ሳለ መግቢያችን ላይ ያለው የመታሰቢያ ጥቅሱን ስናጠና ሳለ ሉቃስ 14 ቁጥር 11 ላይ ምንድነው? ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ምን ይላል? ከፍ ይላል የሚለውን ሐሳብ አይተናል። እንግዲህ ታላቅ ጥፋት በህይወታችን ራሳችንን ከፍ ከፍ የምናደርግ ከሆነ በተቃራኒው ምን እየሆንን ነው ማለት ነው? ዝቅ ዝቅ እያለን እንደሆነ ልናስተውል፣ ልንረዳ፣ ራሳችንን ልንመለከት ያስፈልጋልና ራስን ከፍ ከፍ ማድረግ የተጀመረው በሉሲፈር ልብ ውስጥ ነው። ራሱን ከፍ ከፍ በማድረግ የጀመረው ያ በሉሲፈር በሰይጣን ውስጥ የጀመረው በእኛ ህይወት ውስጥ የሚታይ ከሆነ ወይም የሚገለጥ ከሆነ እኛንም መልሶ ምን ያደርገናል? ያጠፋናል። ዝቅ ዝቅ ነው የሚያደርገን። ስለዚህ ከእግዚአብሔር ጋር ባለን ግንኙነታችን ከወይኑ ግንድ ጋር በምንጣበቅበት ጊዜ ምንድነው የምንሆነው ማለት ነው? ራሳችንን ዝቅ ዝቅ እናደርጋለን ማለት ነው። እና በዚህ በጥናታችን ለሰው ነፍስ እንደ ትዕቢትና እኔ ለራሴ እበቃለሁ የማለት ስሜት አደገኛ ነው። አደገኛና እግዚአብሔርን የሚያሳዝን ነገር የለም ይላል። እኔ ለራሴ ምን አደርጋለሁ? እኔ እበቃለሁ። ስለዚህ እግዚአብሔርን ይህ ሐሳብ ምን ያደርጋል? ያሳዝነዋል። በነገራችን እኛ የተፈጠርነው በማን አምሳል ነው? በእግዚአብሔር አምሳል ነው። የራሳችን ምን የለንም? ህይወት የለንም። ህይወት የማን ነው? የእግዚአብሔር ነው። እግዚአብሔር ነው ለኛ ህይወትን የሰጠን። እኛ የተፈጠርነው በእግዚአብሔር ላይ ተደግፈን እንድንኖር ነው። ስለዚህ ትዕቢት ሲመጣ ደግሞ ምን ይላል? እኔ ለራሴ እበቃለሁ የሚል ስሜት ይኖራል። ያ ደግሞ እግዚአብሔርን እጅግ የሚያሳዝን ስሜት ነው። እግዚአብሔርን የሚያሳዝን ነገር እንደዚህ አይነት ከዚህ የበለጠ ነገር የለም። ይህ ከኃጢአተኞች ሁሉ እጅግ ተስፋ አስቆራጭና ለመፈወስ ምንድነው? አስቸጋሪ በሽታ ነው። ተመልካች አድማጮቻችን እንዲህ አይነት ሐሳብ አደገኛ ሐሳብ ነው። ስለዚህ ራሳችንን ምን ልናደርግ ያስፈልጋል? ልንፈትሽ ያስፈልጋል። ወደ እግዚአብሔር እንድንቀርብ ራሳችን ዝቅ አድርገን ከትዕቢት፣ ከተንኮል፣ ከራስ ወዳድነት ነጥተን እኔ ለራሴ እበቃለሁ ከሚለው ስሜት ወጥተን ለኔ እግዚአብሔር ያስፈልገኛል የሚለውን በትህትና ወደ እግዚአብሔር ልንቀርብ የሚያስፈልግ ትምህርት ነው እያጠናን ያለነውና ሁላችን በዚህ መንፈስ ወደ እግዚአብሔር ልንቀርብ ያስፈልጋል። እግዚአብሔር ብቻ ከውስጣዊ ከትዕቢትና ከራስ ወዳድነት ማስወገድ እንችላለን። በእግዚአብሔር ብቻ ከትዕቢት ከራስ ወዳድነት ምን መሆን እንችላለን? መንጻት እንችላለን። ጌታ ሆይ ልቤን ውሰደው፣ እኔ ልሰጥ አልችልም፣ ያንተ ንብረት አድርገው፣
ለአንተ ልይዘው አልችልም ንጹህ አድርገህ ጠብቅልኝ ደካማ ክርስቶስን የማይመስል ማንነት ቢኖረኝም አድነኝ ፍቅርህን በነፍሴ ውስጥ ልፈስ የሚችልበትን ወደ ንጹህ ቅዱስ ደባብ አስገባኝ አብጀኝ ብለን ምን ልናደርግ ያስፈልጋል እግዚአብሔርን ልንጠይቅ ያስፈልጋል ይሄ ብቻ ነው ለሰው ልጅ ከዚህ ከትዕቢት ህይወት ሊያድን የሚችለውና ያንን ማድረግ ከቻለን ምን ማድረግ እንችላለን መዳን እንችላለን መትረፍ እንችላለንና ይህን ማድረግ እንድንችል እግዚአብሔር በጸጋው ይርዳን ከትዕቢት ህይወት ወጥተን እግዚአብሔርን በትህትና እንድናመልከው እግዚአብሔር ጸጋውን ያብዛልኝ ማለት እወዳለሁ አመሰግናለሁ አሜን እንግዲህ ታላቁ ጥፋት ዲያብሎስ ያመጣው ነገር ይሄ ራስ ወዳድነት በራስ ላይ ብቻ መመካት ራስን ከፍ ማድረግ ሌሎችን ደግሞ ዝቅ ማድረግ ከዛ አልፎ ተርፎ ደግሞ ታላቁን የደህንነት እቅድን በራስ ጥረት በራስ ማንነት በራስ በመመካት ምን ማድረግ የእግዚአብሔርን ታላቁን ችሮታ የሆነውን የደህንነትን እቅድ ችላ ማለት ነው ይሄ ደግሞ ታላቅ ጥፋት ያመጣል እግዚአብሔር ያዘጋጀልንን ዘላለማዊ እቅድ ለራሳችን እንዳንጠቀምበት ያደርገናልና አሁንም ሰንበት ትምህርቱ የበለጠ ወደ ራሳችን ሊመልሰን ይፈልጋልና እርሱን ተመልከቱ ይላል አሁን እንግዲህ ለዚህ ሁሉ ምሳሌ የሚሆን ነገር አለ ማለት ነው ልክ ቅድም እንዳየነው ከፊት ለፊታችን መስታወቱ እንዳለ ራሳችንን አጽድቶ እንደሚያሳየን ሁሉ ራሳችንን ማንነታችንን ሁሉ ጥርት ባለ መልኩ እንደሚያሳየን ከፊታችን ደግሞ ልናየውን ልንመለከተው የሚገባ ነገር አለ ያ ደግሞ ምንድነው ወንድም የደነበው በጣም ጥሩ ወንድሞቼም እህቶቼም ጥሩ አንስተውታል እነሱ ያጠየቅኝ ጥያቄ ወይንም ሐሳብ ላይ ከመግባቴ በፊት እስካሁን የተነካውን ነገር ትንሽ ነካነካ አድርጌለ የመጀመሪያ የሰኞ ክፍል ራስን ማወቅ የሚለው ነገር ሰዎች ራስን ማወቅ እንዴት ነው የሚለው ነገር መገንዘብ በጣም አስፈላጊ ነው የሰዎች የውድቀት መነሻ ትዕቢት ብቻ አይደለም የመጀመሪያው የሰዎች ውድቀት መነሻ ሰዎችን ማየት ነው ለዛ ነው ዮሐንስ በወንጌሉ ዮሐንስ 1:29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ሰዎች ማየት ያለባቸው ወደ ማን ነው ወደ ኢየሱስ ነው ማየት ያለባቸው ሰዎችን የምናይ ከሆነ ውድቀታችን ጀምሯል ማለት ነው ራሳችን እንዴት ማወቅ አለብን የሚለውን ክፍል በመነመለከተበት ጊዜ እይታችን ሰው ላይ ነው ወይስ ክርስቶስ ላይ ነው እኔ ራሴን ለማወቅ እይታዬ ማን ላይ ነው የሚለውን ነገር ማወቅ አስፈላጊ ነገር ነው ማንን ነው ያያዩ ያለሁት ሰዎችን ያያዩ ምን ድንቅ አስተማሪ ቢሆን ምን ድንቅ መሪ ቢሆን ምን ድንቅ አመራር ቢኖረው ሰው ነው የሆነ ቀን መውደቁ አይቀርም የወደቀ ቀን ግን ብዙ ሰዎችን ይወድቃል ለዛ አይኖቻችንን ከሰው ላይ አንስተን ማላይ ማድረግ ነው ክርስቶስ ላይ ማድረግ እጅግ በጣም አስፈላጊ ነው የሙሴን የትህትና ታሪክ በመንመለከተበት ጊዜ ደግሞ አንድ ነጥብ እንመለከታለን ሙሴ ወደ ትህትና ከመምጣቱ በፊት በውስጡ ትዕቢት ነበር ምን አይነት ትዕቢት እስራኤልና ግብፃዊ ሲጣሉ በመሃል ገባና ማንን ገደለ አቅም እንዳለው አሳየ ያው አንድ ተረት አለ ይሁኝ ምንን ያመጣል አለ ደብቁኝ ያመጣል ያ ይሁኝ እኔ ንጉስ ነኝ በንጉስ ቤት ነኝ ያለው ሙሴ ግብፃዊን ከገደለ በኋላ በኩራት አይደለም ወደ ንጉስ ቤት ይሄደው ለዛ ነው ጠቢቡ ሰለሞን ሲናገር ኃጢአተኛ በኃጢአቱ ምክንያት ማንንም ሳያሳድደው ራሱ ምን ሲያደርግ ይኖራል አለ ሲሸሽ ይኖራል አለ በዚህ ውስጥ ነው ሙሴ ወደ ትህትና የመጣው በጉልበቱ ቅድም ፓስተር እንዳለው በጉልበቱ ማድረግ የፈለገው ነገር ረጅም መንገድ አላስኬደው እስራኤልን ነፃ ለማውጣት የሄደበት የመጀመሪያው አክሽን ረጅም መንገድ አላስኬደው ወዴት ነው ያስኬደው ወደ መሸሽ ወደ ስደት ያ ስደቱ ደግሞ እግዚአብሔር ተጠቀመበትና 40 ዓመቱን ምን አደረገለት የስልጣና ጊዜ አደረገው ያንን ስልጣና ጨርሶ ሲመጣ ለእስራኤል ሽማግሌዎች እንዲህ ነው እግዚአብሔር ያሰበው እንኳን ሲላቸው ሂድ አንተ ማን በመናቀህልን እንኳን ሲሉት የቀድሞ ትዕቢቱ አልመጣም በትህትና ነው ረጅሙን መንገድ የሄደው ማለት ነው በዚህ ሂደት ውስጥ ታላቅ ጥፋት አለ ታላቅ ጥፋት ምንድነው ካል አሁንም የቀድሞ ታላቁ ጥፋት ምንድነው ራስን ማወቅ የመውደቅ መነሻው ትዕቢት ብቻ ሳይሆን ሰውን መመልከት ነው እዚህ ታላቁ ጥፋት
ጥፋት ያደረገው ምንድነው? ሁሌም እኔ ነኝ የተሻልኩ እኔ ነኝ ታላቅ የሚለው የበኩራትን ቦታ መመኘት። በዚህ ክርስቶስ ሲያስተምር ማናችሁን ብትሆኑ በድግስ ስፍራ ስትንቀሳቀሱ የበኩራትን ወንበር አትመኙ፣ ምናልባት ከናንተ የተሻለ ይመጣል ቦታውን ይወስዳል እናንተንም ወደዛ፣ ከዛ ለናንተ ምን ይሆናል አለ? ምን ይሆናል አለ? ሀፍረት ይሆናል አለ። ለዚህ ራሳችሁ ምን አድርጉ? ዝቅ አድርጉ። የጋበዛችሁ ጌታ መጥቶ ይጠራችሁና የከበሬታ ቦታ ሲሰጣችሁ በሰዎች መካከል ምን ትሆናላችሁ አለ? ትከብራላችሁ አለ። እዚህ ጋር የመጣው የታላቁ ጥፋት መነሻው ምንድነው ካልን ከኛ ውስጥ ማን ነው ታላቅ የሚል ሽኩቻ በደቀ መዛሙርቶች መካከል ተነሳ። ታላቅነት መስዋዕትነትን እንደሚያስከፍል አላወቁም። ታላቅነት ወንበሩን ብቻ ነው ያዩት፣ መስዋዕትነቱን ከጀርባ ያለውን አላዩ። ለዚህ ነው እኮ የዘብዴዎስ ልጅ እናት ክርስቶስ ፊት ቀርባ ልጄን አንዱን በቀኝ አንዱን በግራ አድርጋለችው። ምን ማለት ነው? ልጆቼ ከሌሎቹ ደቀ መዛሙርቶች ምን ይሆኑ ነው? ታላቅ ይሆኑ ነው በሷ ጭንቅላት። ክርስቶስ ምንድነው ያለው? የምትለምኑትን አታውቁም፣ በኔ ቀኝና በኔ ግራ የሚቀመጠውን የሚሰይመው ማን ነው አለ። ለምንድን ነው ያለው? የምትለምኑትን አታውቁም። ክርስቶስስ ለምንድን ነው ያለው? በምንልበት ጊዜ አንተ በምትሰቀልበት ጊዜ አንዱ በቀኝ ይሰቀል አንዱ በግራ ይሰቀል ነው የሷ ጥያቄ። ለዛ ነው የምትለምኑትን አታውቁም ያለው። በኔ ቀኝና በኔ ግራ የሚሰቀሉትን በመስቀል ላይ የሚውሉትን ክርስቶስ ነው የሚያውቀው፣ እግዚአብሔር ነው የሚያውቀው ብሎ ክርስቶስ አለ። ታላቅነትን ስንመኝ ምን አለ ማለት ነው? መስዋዕትነት አለ ማለት ነው። በዛ ምክንያት ታላቅነት ውስጥ ትልቁ ጥፋት እኔ ለራሴ በቃለሁ ብሎ ፓስተር ያነሳው ነው። ብዙ ጊዜ በማህበረሰባችን ውስጥ በቤተሰብ ውስጥ በባልና ሚስት በሚደረግ ጭቅጭቅ ውስጥ እባካችሁ ወደ እርቅ ተው እኔ ለራሴ እበቃለሁ የሚል በትዳር ውስጥ የሚል በቤተሰብ ውስጥም ቢሆን ከፍ ያለው ጉርምስና የያዘው ወጣት ልጅ ምናምን ቢኖር እኔ ለራሴ አላንስም እኔ ለራሴ አላንስም ማለት ምን አለ ማለት ነው? እኔ አለበት ማለት ነው። እኔ የሉሲፈር የውድቀት መነሻ ነው ማለት ነው። በትምህርትም ስፍራ እኔ ከሁሉም የተሻልኩ ነኝ ማለት ታላቁ ምንድነው? ጥፋት ነው። በዚህ በታላቁ ጥፋት ውስጥ እኛ ማንን ነው መመልከት ያለብን ካልን ቅድም ያልኩትን ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዮሐንስ ደቀ መዛሙርት ብዙ ተከታይ ያለው ብዙ እሱን ደቀ መዛሙርት አድርጎ እየተከተለ ያለ በዮርዳኖስ ወንዝ እያጠመቀ ያለ ክርስቶስ ሲያልፍ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እኛ ማንን ነው ማሳየት ያለብን ማለት ነው? ክርስቶስን ነው። ዮሐንስ እኮ ራሱን ማሳየት ይችላል። እሱ ብቻ አይደለም። ክርስቶስ በመጨረሻው የህይወት ዑደቱ የህይወት ጉዞ ውስጥ የታላቅነትና የታናሽነት ክርክር ሲመጣ እኔ ከናንተ ታላቅ ሆኜ ሳበላችሁ ሳጠጣችሁ ስፈውስ ምን ሳደርግ ዛሬ ግን በማከላችሁ ምንድነኝ አለ? አገልጋይ ነኝ አለ። ወርጄ እግራችሁን ምን እያደረኩ ነው አለ? እያጠብኩ ነው አለ። ሉቃስ ምዕራፍ 18 ስናጠና ክርስቶስ ወረደና የደቀ መዛሙርቶቹን እግር ምን አደረገ? አጠበ። መምህር ነው፣ ታላቅ ነው። እንዴት አድርጎ ነው የነሱን እግር የሚያጥበው? ይህ ነው ወደ እርሱ ተመልከቱ። ታላቅ ሆኖ ምን ወደ ማድረግ ወርዶ እግርን ወደ ማጠብ። ከናንተ ታላቅ መሆን የሚፈልግ ቢኖር ምን ይሁን አለ? ታናሽ ይሁን። ይውረድና ሌሎቹን ምን ያደርግ? ያገልግል። ታላቅነት መስዋዕትነት አለ ያለው ለዛ ነው። ማገልገል ውስጥ አለ። ሌሎቹን ሰርቭ ማድረግ ነው። ሁል ጊዜ ለሌሎቹ መሰጠት ነው። ሁል ጊዜ ሌሎቹን ማስቀደም ነው። በምን በላው፣ በምን ጠጣው፣ በምን እናገረው፣ በምን ሳፈረው። ዛሬ ታላቆችን ስንት ነው ማለት በሀገር ውስጥ በእኛ ሀገር ውስጥ ምን በአውቶቡስ ምን ይር ሰዎች ስንቶች ናቸው ታላቅን እያዩ የሚነሱት? አያችሁ፣ ማንም ሰው ታላቅን ማክበር አይፈልግም። በታላቅነት ውስጥ መመረቅ አለ። በኩርነት መስዋዕትነት አለው። ለዛ ነው የእግዚአብሔር በኩር ልጁ መስዋዕት ነው የሆነው። የመስቀል ሞትን መስዋዕትን ማለት ነው። ለዚህ ነው ክርስቶስ ከሁሉም በላይ ሆኖ ሳለ መስዋዕት ሆነ። ጳውሎስ ስለ ታላቅነት ሲናገር ስለ መመካ ስለ ታላቅነት ካሰባችሁ ከኔ አትሻሉም ማለት ስንት ጻፍት መምህራንን ማለት ነው። በምን ይበልጣቸዋል መሰለ ጻፍት መምህራንን? እኔ ሮማዊ ነኝ እናንተ አይደላችሁ ማለት። በዜግነት እኔ የምን ዜጋ ነኝ? የሮም ዜጋ ነኝ። በትምህርት ብትበልጡኝ በዜግነት ደግሞ በአንዱ ፓርት እበልጣለሁ አለ።
በትምህርትም ካላችሁ እኔ ማን ተማሪ ነኝ አለ? የገማልያ ተማሪ ነኝ አለ። ስለ ሕግም ከኔ የበለጠ ሕግን ጠንቅቆ ያወቀም የጠበቀም የለም አለ። ለክርስቶስ ግን ይሄ ሁሉ ምንድነው አለ? ጉድፍ ነው አለ፣ ከንቱ ነው አለ። ለዛ ማንን መመልከት አለብን? ታላቅ ሆኖ አገልጋይ የሆነውን ክርስቶስ ለኛ ምሳሌ ሊሆን ይገባል። በዚህ ሂደት ውስጥ ስንሄድ ነው ከታላቁ ጥፋት የምንድነው። በዚህ ሂደት ውስጥ ስንሄድ ነው እንደ ሙሴ ትሁት የምንሄደው። በዚህ ሂደት ውስጥ ስንሄድ ነው ራሳችንን መመልከት የምንጀምረው ማለት ነው። በዚህ ሰንበት ትምህርት ወይንም በዚህ የውይይት ክፍላችን ማወቅ የሚገባን መሰረታዊ ነገር ከጳውሎስ በላይ መመካት ባይኖርብንም ጳውሎስ መመካቱን የሚያስመካውን ያንን ሁሉ ጥሎ ለክርስቶስ ጉድፍ ሆኖ አድርጎ እንደቆጠረ እኛም ታላቃችን ክርስቶስ ወርዶ ሌሎችን እንዳገለገለ በቅዱስ ቁርባን ስነ ስርዓት ውስጥ ሁሉም ወርዶ ሌሎችን ምን እግር ያጠባል አይደለ? ዝቅ ማለት ይፈልጋል። እግር ማጠብ እኮ ቆመን እግር አናጥብም እኮ። እግር ለማጠብ ምን ይፈልጋል? ዝቅ፣ መንበርከክ፣ መውረድ፣ በታች ነኝ ማለትን ይጠይቃል ማለት ነው። ይሄንን ከእርሱ ተመልከቱ። እርሱ ማን ነው? ክርስቶስ። ተባረኩ። አሜን። እግዚአብሔር አብዝቶ ይባርክ ወንድሜ ደነበው። እንግዲህ አገልግሎት ዝቅ ማለት ነው። እንግዲህ ሁላችንም ደግሞ ደቀ መዝሙር ነን። ከፊታችን አገልግሎት ካለ ዝቅ ማለት ካለብን እንግዲህ አገልግሎታችን እንዴት ነው? እንደው ባጭሩ ኢየሩስ እንግዲህ አገልግሎታችንን አሁንም የክርስቶስን አገልግሎት ነው መመልከት ያለብን። ክርስቶስ በዚህ ምድር የነበረበት ጊዜ እንዴት ነው ሌሎችን ሲያገለግል የነበረው? አሁን ደግሞ እኛ እንዴት ነው እያገለገልን ያለ ነው የሚለውን ነገር መመልከት አለብን እና እያንዳንዱ ባህሪያችንን ከክርስቶስ ባህሪ ጋር መሆን አለብን። ዝቅ በማለት በትህትና በአገልግሎትን የእግዚአብሔርን ቃል ለሌላው ስናካፍል በትህትናና በተረጋጋ መንገድ መሆን መቻል እንዳለብን ይናገራልና ምክንያቱም ወደ ክርስቶስ በቀረብን ቁጥር ነው የኛ ማንነት የኛ ኃጢአተኝነት ይበልጥ እያወቅን የምንመጣውና ትህትናን በአገልግሎት ውስጥ እጅግ አስፈላጊ እንደሆነ ዝቅ ማለትን ምክንያቱም ሰዎች እኛ ሳንናገር ራሱ በባህሪያችን የእግዚአብሔርን ባህሪ ያውቃሉ። በትህትናችን ብዙ የሚማሩት ነገር አለና ብዙ የሚያነካኩን የሚያጋጩን ነገሮች አሉና አንዳንዴ በትህትና ነገሮችን ማለፍ በዛ ውስጥ የእግዚአብሔርን ባህሪ እንዲያዩ ያደርጋልና እሱን እንረዳለን። ሌላ በመጨረሻ አንድ ማንሳት የምፈልገው ጥቅስ አንደኛ ጴጥሮስ 5:5 ላይ ስንመለከት እንዲሁ እናንተ ጎልማሶች ለሽማግሌዎች ታዘዙ፣ ሁላችሁም ትህትናን እንደ ልብስ ለብሳችሁ አንዱ ሌላውን ያገልግል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑቶች ግን ጸጋን ይሰጣል ተብሎ ተጽፏልና ይላልና እንግዲህ እግዚአብሔር ትዕቢተኞችን ምን ያደርጋል? ይቃወማል። ለትሑታን ግን ጸጋውን እግዚአብሔርን ጸጋ እንደሚሰጥ ይናገራልና በመናገለግልበት ጊዜ እግዚአብሔርን ጸጋ እንድናገኝ በትህትና መልገድ መሆን መቻል አለበት። እግዚአብሔር አብዝቶ ይባርክሽ። እንግዲህ ክቡራን ተመልካቾቻችን ሰንበት ትምህርታችን ይህን ይመስላል። እናንተ ደግሞ በያላችሁበት የበለጠ አጥኑት፣ የበለጠ ደግሞ እግዚአብሔርን ታውቃላችሁ። ከዚህ ከተማርነው ትህትና በላይ ደግሞ የበለጠ እግዚአብሔር ተገልጦልን ትዕቢትን አስወግደን ኢየሱስ ክርስቶስን ተመልክተን እንድናደግ እግዚአብሔር ይርዳን። ፓስተር ጸሎት ያደርግልንና ሰንበት ትምህርታችንን እናጠቃልላለን። ሕያውና ዘላለማዊ አባታችን በተለየ መልኩ በፍቅርህ አንተን ማወቅ ወደ አንተ መቅረብ እንድንችል በየጊዜው ስለምታስተምረን ስለምትመራን እጅግ አድርገን እናመሰግናለን። ጌታ ሆይ በዚህ ባጠናነው የመጽሐፍ ቅዱስ ክፍል ከህይወታችን ትዕቢትን፣ ተንኮልን፣ ራስ ወዳድነትን፣ እኔ ባይነትን ጌታ ሆይ እኛ አንችልም፣ አንተ ግን ከኛ ላይ ነቅለህ በእውነት ያንተን ባህሪ በህይወታችን ትተክል ዘንድ ለክብርህ ታዘጋጀን ዘንድ እንለምናለን። የኛን ድንጋዩን ልብ አውጥተህ ያንተን ትሁቱን ልብ ትሰጠን ዘንድ እንለምናለን። ራሳችንን ዝቅ አድርገን ለክብርህ እንድንቆም ጸጋህን አንተ አብዛልን። እነሆ ጌታ ሆይ በዚህ በመጨረሻው ዘመን በዚህ በመጨረሻው ሰዓት እነሆ ስትመጣ ሳለ መገናኘት የምንችለው ጌታ ሆይ ያንተ ማንነት በእኛ ህይወት ላይ ሲሆን ብቻ ነውና ጌታ ሆይ የኛን ቆሻሻውን ማንነት አስወግደ
ያንተን የከበረውን ፍቅር የሆነውን ባህሪ ታለብሰን ዘንድ እንለምንሃለን። ጌታ ሆይ በእውነት ተመልካቾቻችንን አንተ ባርክ፣ የሚሰሙትን ባርክ፣ ሴቶች ወንዶች ልጆችህን ሁሉ አንተ ባርክ፣ ቀሪውን የሕይወት ዘመናችንን ተረከብ፣ ለምጽአትህ አዘጋጀን። በጌታችን በኢየሱስ ክርስቶስ ስም ለዘላለሙ አሜን። አሜን። እንግዲህ በቀጣይ ሳምንት እንገናኛለን። የእግዚአብሔር ጸጋ ሰላም ይብዛላችሁ። ሰላም ጠብቁ።